ሊቀ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን። ሊቀ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን። ሊቀ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን። ሊቀ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን። አባት አብድዩ ቅዱስ ያሬድ እናት ታውክልሃ ቅዱስ ያሬድ ብሔረ ሙላደ ቅዱስ ያሬድ አክሱም ኢትዮጵያ ቅዱስ ያሬድ በዛፍ ስር እንዳረፍ ቅዱስ ያሬድ በማየ ኪራህ ቅዱስ ያሬድ ከታናሿ ፍጥረት ቅዱስ ያሬድ ተስፋን ያስተዋልህ ቅዱስ ያሬድ ሊቀ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን። ብሉይን ከአዲስ ቅዱስ ያሬድ አምላክ ገልጦልህ ቅዱስ ያሬድ የተዋሕዶ ሊቅ ቅዱስ ያሬድ ለመሆን በቃህ። ቅዱስ ያሬድ ሦስቱ አዕዋፋት ቅዱስ ያሬድ ከእግዚአብሔር ተልከው ቅዱስ ያሬድ ዜማን ገለጡልህ ቅዱስ ያሬድ በሰው ቃል ተናግረው። ቅዱስ ያሬድ ሊቀ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን። ሰማያዊ ዜማን ቅዱስ ያሬድ ከመላእክት ሰምተህ ቅዱስ ያሬድ አርያም በማለት ቅዱስ ያሬድ ምስጋናን ጀመርህ። ቅዱስ ያሬድ በጽዮን አደባባይ ቅዱስ ያሬድ በሙራደ ቃልህ ቅዱስ ያሬድ ያሬድን ሰማነው ቅዱስ ያሬድ ሃሌሉያ ሲል። ቅዱስ ያሬድ ሊቀ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን። ደርሰ የሰጠኸን ቅዱስ ያሬድ አምስቱ መጻሕፍት ቅዱስ ያሬድ ግዕዝ ለአራራይ ቅዱስ ያሬድ ሦስቱ የዜማ ስልት ቅዱስ ያሬድ ለዓለም ይገልጣሉ ቅዱስ ያሬድ ሕያው ታሪክህ ቅዱስ ያሬድ አምሳያ የሌለህ ቅዱስ ያሬድ ሀብታችን መሆንህን። ቅዱስ ያሬድ ሊቀ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን።
የዜማህ ምልክት ቅዱስ ያሬድ በድፋት በሂደት ቅዱስ ያሬድ በቅናት በይዘት ቅዱስ ያሬድ በቁርጥና ጭረት ቅዱስ ያሬድ ክርስቶስን ሰበክ ቅዱስ ያሬድ በርክርክ በደርኸት ቅዱስ ያሬድ ነገረ መስቀሉን ቅዱስ ያሬድ ያን የመከራ ዕለት ቅዱስ ያሬድ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን። መዝሙርህ የሚገልጥ ቅዱስ ያሬድ ነገረ ሃይማኖት ቅዱስ ያሬድ ክብረ ቅዱሳንን ቅዱስ ያሬድ ስርዓት ትውፊትን ቅዱስ ያሬድ የተዋህዶ ቤት ቅዱስ ያሬድ የዜማ መቆሚያው ቅዱስ ያሬድ ቅኔ ማህሌቱ ቅዱስ ያሬድ ባንተ ነው ያማረው። ቅዱስ ያሬድ ሊቀ ተዋሕዶ ያሬድ አባታችን መቼም የማትረሳ ቤተ ክርስቲያናችን በምስጋና ጸጋ ረካች ነፍሳችን። ቀድሞ ያልተሰማ ላንተ የተቸረ መንፈሳዊ ጥበብ ባንተ ተነገረ። የነፍስ ምግብ ነው የአጥንት ልምላሜ ክብረ ሱራፌልን ባንታየው ደግሜ ብሉይና ሐዲስ አስተባብሮ ነግሮ መውረድ መወለድን በቅን ያመስጥሮ ዘመደ መላእክት የኢትዮጵያ ግርማ ያሬድ ጥዑመ ቃል ዘሱራፌል ዜማ ዜማ
ምድርና ሰማይን እንዳቆመ ካስማ በቤተ ክርስቲያን በሰማይ በራማ የሚለውጥ ምስጢር የሚያራራ ዜማ መሰረትሽ ጸንቶ ለዓለም ተሰማ። ምስጢር ሰማያዊ ምስጢር ሰማያዊ ከአርያም ተሰማ ያሬድ ማህሌታ መሰረተ ዜማ ተነጥቆ ከምድር አርያም ደረሰ ኤረር የሰማውን በምድር አፈሰሰ የአምደ ወርቁ ግርማ የማህሌቱ ውበት ክብር የበዛ ነው ያሬድ የዜማ አባት። ምስጢር ሰማያዊ አርያም በራማ ምስጢር ሰማያዊ አርያም ተሰማ ያሬድ ማህሌታ መሰረተ ዜማ ምስጢር ሰማያዊ አርያም በራማ ምስጢር ሰማያዊ አርያም ተሰማ ያሬድ ማህሌታ መሰረተ ዜማ እውነተኛ መምህር በጣፈጠ ዜማ በጠለቀ ምስጢር ለአምላኩ ሲዘምር መላእክት በሰማይ ላይ ቅዱሳንም በምድር ይታዩት ነበር ሲዘምሩ በክብር በጣፈጠ ዜማ በጠለቀ ምስጢር ለአምላኩ ሲዘምር መላእክት በሰማይ ላይ ቅዱሳንም
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ በማለት በአንድ አምላክ በማመን ከብዙ በጥቂቱ ከረጅሙ ባጭሩ የቅዱስ ያሬድን ታሪክ እንናገራለን። ዋይ ዜማ! ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይና በምድር የሞላ ነው እያሉ ከሚያመሰግኑ ከቅዱሳን መላእክት በሰማያት የሰማሁት ዜማ ምንኛ ይደንቃል፣ ምን ያምር ማለት ነው። ቅዱስ ያሬድና ዜማው። የቅዱስ ያሬድን ታሪክ ስንናገር አክሱምን ማንሳት አስፈላጊ ነው። የአክሱም ቀዳሚነቷ በኢትዮጵያ ብቻ ሳይሆን በመላው ዓለም መሆኑ የማይካድ ሐቅ ነው። በመሆኑም አክሱም የመንግሥትና የክህነት፣ የሕግና የሥርዓት፣ የታሪክና የቅርስ፣ የሃይማኖት፣ የመሥዋዕትና የአምልኮ፣ የፊደልና የትምህርት፣ የስልጣኔና የእውቀት፣ የሥነ ጽሑፍና የሥነ ስዕል፣ የሥነ ሕንፃና የሥነ ጥበብ፣ የሥነ ባህልና ይህንን መሰል ሥጋዊና መንፈሳዊ ታሪክ ማፍለቂያ ምንጭ ናት። የአክሱምን ታሪክ አንድ በአንድ ተንትኖ ማቅረቡ የምንነሳበት ርዕስ አይሆንም። ነገር ግን አክሱም በዓለም ለምትታወቅበትና ለምትደነቅበት ታሪክ በሙሉ መነሻ፣ መገኛ፣ ምክንያት፣ መሠረት ናት ብለን በአጭሩ ማስቀመጡ የሚፈለገውን ነገር ሁሉ አካቶ የያዘ ኃይለ ቃል ነው ብለን እናስቀምጣለን እንጂ። አዎ መጻሕፍተ ብሉያት ከዕብራይስጥ ቋንቋ ወደ ግዕዝ የተመለሰበት፣ ከእስራኤል ቀጥሎ ከዓለም አስቀድሞ ሕገ ኦሪት የተነገረው፣ መሥዋዕተ ኦሪት የተሰዋው በአክሱም ነው። ኋላም በዘመነ ሐዲስ በአቡነ ሰላማ ከሳቴ ብርሃን አማካኝነት መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት ከጽርዕ ወደ ግዕዝ የተተረጎሙት የሐዲስ ኪዳን ሥርዓት በመላው ኢትዮጵያ የተጀመረውና የተሰራጨው በአክሱም ነው። በግዕዝ ፊደል ብቻ ይጻፍ ይነበብ የነበረው ጽሑፋችን ወይም ቋንቋችን ከካዕብ እስከ ሳብዕ ያሉት 6ቱ ሆሄያት ወይም ፊደላት ተጨምረውለት ተገቢውን የጽሑፍ ሥርዓት አግኝቶ አሁን ባለው መልክ እንዲጻፍና እንዲነበብ የተደረገው በአክሱም ነው። ለምሳሌ አክሱም ለማለት አከሰመ፣ ንጉሥ ካሌብ ለማለት ነገሰ ከለበ ተብሎ ይጻፍ ይነበብ ነበር። በዚች ቅድስት ሀገር የተወለደው ማሕሌታዊው ቅዱስ ያሬድም ከላይ ከመላእክት የሰማውን ሰማያዊ ዜማ ያዜመው፣ ሙሉ ድርሰቱን የደረሰው በአክሱም ነው። እንኳንስ የሰው ልቡና እንስሳትንም የመመሰጥ ችሎታ በነበረው ድምፁ
ዝማሬውን ያንቆረቆረበት የቃሉን ምስጢር እንደ ዝናም ያወረደበት ስፍራ የታወቀ ሆኖ እስከ ዛሬ ድረስ ሙራደ ቃል እየተባለ ይጠራል። ለመግቢያ ያህል ይህንን ካልን በኋላ ወደ ዋና ርዕሳችን እንመለስ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በኋላ በ505 ዓመተ ምህረት በታሪካዊቷና በጥንታዊቷ ሀገር በአክሱም ልዩ ስፍራው ማይኬራህ መደባይ ታብር በተባለ ቦታ የተወለደው ኢትዮጵያዊው ሊቅ ቅዱስ ያሬድ በሀብተ መንፈስ ቅዱስ ተቃኝቶ ከ540 እስከ 560 ዓመተ ምህረት በነበሩት ዘመናት ውስጥ 5 ጽዋተ ዜማዎችን ማለትም አንደኛ መጽሐፈ ድጓን፣ ሁለተኛ ጾመ ድጓን፣ ሦስተኛ ምዕራፍን፣ አራተኛ ዝማሬን፣ አምስተኛ መዋሥዕትን የደረሰ መሆኑን ይታወቃል። ኢትዮጵያ ቅድስት ብፅዕት ሀገረ እግዚአብሔር የሊቃውንት መፍለቂያ ስንላት በልዩ ልዩ መንፈሳዊ ሥራ ያሸበረቁትን የቅዱሳንና የብፁዓን ልጆቿን ታሪክ በፊቷ ወይም በገጸ ምድሯ እያነበብን ነው። ቅዱስ ያሬድ ብሉያትን፣ ሐዲሳትን፣ መጻሕፍተ ሊቃውንትን በተወዳጁ ዜማው የሚያቀናብር ስመ ጥሩ ሊቅ እንደመሆኑ የሥጋዊ ሀብት፣ የሥጋዊ ክብር፣ የሥጋዊ ምኞት፣ እሽቅድድምና ፍቅር ጎልተው በሚታዩበት በዚህ በሚያልፈው ዓለም ሰውን ከሥጋዊ ዓለም ወደ መንፈሳዊ ዓለም የሚስቡ ከእግዚአብሔር ጋር በዐይነ ሕሊና የሚያስተያዩና የሚያገናኙ መንፈሳውያን የዜማ ስልቶች አዘጋጅቶ አስረክቦናል። ምንኛ ደስ ይላል! በሰማያት የሰማሁት የመላእክት ዜማ በሰማያት የሰማሁት የመላእክት ዜማ ምን ያምር ምን ያምር ምን ያምር ምን ያምር የሰማሁት የመላእክት ዜማ ምን ያምር ምን ያምር ምን ያምር ምን ያምር የሰማሁት የመላእክት ዜማ። የኢትዮጵያ ምሁራን ሊቃውንት በአበይት በዓላት፣ በዓመታዊ በዓላት፣ በወርሃዊ በዓላት፣ በዕለተ ሰንበት ወደ አምላካቸው ወደ እግዚአብሔር ማህሌት ወይም ስብሐተ እግዚአብሔር ሲያቀርቡ በተለይ ደግሞ በአብይ ጾም ጾመ ድጓውን ከምዕራፍ ምዕራፉን ከመዝሙረ ዳዊት ምድጋም ጋር በየቦታው አቀናብረው ሲያጣጥሙት ከንባቡ ይልቅ በጣዕመ ዜማው ፍቅር ሕሊናቸውን ሰብስበው በተመስጦ ያዜሙታል። ታዲያ በዚህ ጊዜ ሕሊናቸው የሚመሰጥባቸው ሊቃውንት አድናቆታቸው ከሕሊናዊ ስሜታቸው አሳልፈው በእንባ የሚገልጹ ምድራውያን ሆነው ሳሉ በስሜት ሰማያውያን የሚመስሉ ጥቂቶች አይደሉም። ስለዚህ የኢትዮጵያ ሕዝቦች አገራችን ኢትዮጵያ ይህንን በመሳሰለው መንፈሳዊ ቅርሷ የምትታወቅበትን የጣዕመ ዜማ ጥቅም ሕዝቦቿ በሚገባ ማወቅ ይጠበቅባቸዋል። ከዚህ ቀጥሎ የቅዱስ ያሬድን ታሪክ በዜማና በስነ ግጥም እንስማ። ያሬድ ፈልፈለ ማህሌት ወቅኔያት ወባሕት ያሬድ ፈልፈለ ማህሌት
ኮንከ መርዓዊ ለዘምሮ በኢትዮጵያ ያሬድ ካህን ጥዑመ ልሳን እስመ ኮንከ መርዓዊ ለዘምሮ በኢትዮጵያ ያሬድ ካህን ጥዑመ ልሳን። ቅዱስ ያሬድ በስመ ሥላሴ አሃዱ አምላክ። እስኪ እንናገረው የያሬድን ታሪክ። ሊቁ ቅዱስ ያሬድ የሱራፌል አምሳል፣ የብሉይ የሐዲስ የሊቃውንት አካል፣ የቀደምት አበው የሊቃውንት መሪ ቅዱስ ያሬድ ነው የዜማ ጀማሪ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን መሠረት የሆነች ለዓለም ብርሃን፣ በአክሱም አውድማ የታሪክ እምብርት አብዝቶ አመረተ የሱራፌልን ምርት። ጥንተ መሠረቱ የያሬድ ትውልድ ከአባቱ ከይስሐቅ ከደጋጎች ነገድ ከተባረከችው ከእናቱ ታውክልያ ያሬድ ተወለደ በእግዚአብሔር አምሳያ። ከዚያም በኋላ ከጥቂት ዓመታት አባቱ ከዓለም በሞት ተለዩት። ያሬድም አደገ በመንፈስ ቅዱስ በረድኤት በጸጋ በጥበብ በሞገስ። ዕድሜው ለትምህርት በደረሰ ወቅት እናቱና ያሬድ ተጓዙ በአንድነት ወደ ትምህርት ቤት ወደ አክሱም ጽዮን፣ ወደ ያሬድ አጎት አባ ጌዴዎን። አባ ጌዴዎን ለአክሱም ለደብሩ ለታቦተ ጽዮን ገበዛዋ ነበሩ። ደጓ ክርስቲና የያሬድ እናት ቅዱስ ያሬድ ልጇን እንዲያስተምሩላት አባ ጌዴዎንን በታላቅ ትሕትና ጠየቀቻቸው እግራቸው ስር ሆና። መምህሩ ጌዴዎን ልጇን ተቀበሉ፣ አስተምረዋለሁ እሺ መልካም አሉ። ያሬድ የማህሌት ምንጭ ነህ የቅኔዎች የጥበብ ወንዝ። ያሬድ የማህሌት ምንጭ ነህ የቅኔዎች የጥበብ ወንዝ። መሪ ሆነሃልና ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ አንደበት። መሪ ሆነሃልና ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ አንደበት። ብላቴናው ያሬድ ትምህርቱን ጀመረ። ሃ ሁ ሂ እያለ ቀናት አስቆጠረ። ትምህርቱ አልገባ አልያዝ ሲለው አለቀሰ ያሬድ ወረደ እንባው። መምህሩ ጌዴዎን ከሌሎቹ ሁሉ ይገስጹት ነበር ያሬድን በግሉ። ትጋ፣ ጽና፣ በርታ፣ አይዞህ ልጄ ሲሉ ያሬድ ስላልቻለ ለውጥን ሊያመጣ በቀቢጸ ተስፋ ከዚያ ቦታ ወጣ። ሳያስፈቅዳቸው አባ ጌዴዎንን ያሬድ ለቆ ሄደ ትምህርት ቤቱን። እጅግ እያዘነ ጉዞውን ቀጠለ። ደክሞት ነበርና አረፍ ልበል አለ። ትልቅ ዛፍ ስር ላይ ውብ ፍሬ ያለው ተቀመጠና አንድ ትል ታየው። የዛፏን ፍሬ ለመብላት ሲወጣ ሲወድቅ ይመለከተዋል አትኩሮ በጥብቅ። ብሎ ብሎ ትሉ ድካሙ ተሳክቶለት የዛፏን ፍሬ በቃ ለመብላት 6 ጊዜ ወድቆ በሰባተኛው ነበረ የዛፏን ፍሬ የበላው። የትሉን ሁኔታ ሲመለከት ቆይቶ ሐሳቡን ቀየሰ በተስፋ ተጽናንቶ። ያሬድ ፈልፈለ ማህሌት ወቅኔ
ያሬድ ካህን ጥዑመ ልሳን እስመ ኮንከ ምዕራፍ ለዘምሮ በኢትዮጵያ ያሬድ ካህን ጥዑመ ልሳን በዕፄው ድካም እንዲሁም ውጤት ያሬድ ተደነቀ አድረውበት ቅናት። በትሉ ሁኔታ ምሳሌ መሠረት ያሬድ ተመለሰ ወደ ትምህርት ቤት። በታላቅ ትሕትና እግራቸው ስር ወደቀ። አባ ጌዴዎንን ይቅርታን ጠየቀ። አባ ጌዴዎንም ይቅር ይቅር አሉት። ትምህርቱን እንዲማር ፊደሉን አስያዙ። ያሬድ እንደገና ትምህርቱን ጀመረ። ሃ ሁ ሂ እያለ ፊደልን ቈጠረ። ለያሬድ ተሰጠ ከዚያን ቀን ጀምሮ መንፈሰ ጥበብ መንፈሰ አእምሮ። ሀብለ ድንቁርናን ያሬድ በጣጠሰ። ቅዱሳት መጻሕፍትን በዜማ ደረሰ። ሀብተ መንፈስ ቅዱስ አድሮበታልና ሰማያዊ ጥበብ ተሰጠው ምስጋና። ለሊቁ ለያሬድ የካህናት አለቃ የብሉይ የሐዲስ ማስቀመጫ ዕቃ። ዝማሬ መዋሥዕት ዜማው አቋቋሙ። ድጓ መጽሐፍ ቅኔ ንባቡ ትርጉሙ። ቅዳሴ ማህሌት ድጓና ምዕራፍ ሰዋስው አገባብ ቅኔና መጽሐፍ። የሥላሴ አምሳል ሰለስቱ አዕዋፍ ከሰማይ ወረዱ ሊነግሩት በአፍ። ግዕዝ ዕዝ ለአራራይ ሦስቱንም ዜማ ለያሬድ ነግረውት ወጡ ወደ ራማ። ያሬድ የማህሌት ምንጭ ነህ የቅኔዎች የጥበብ ወንዝ። ያሬድ የማህሌት ምንጭ ነህ የቅኔዎች የጥበብ ወንዝ። መሪ ሆነ ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ አንደበት መሪ ሆነሃልና ለምስጋና በኢትዮጵያ ያሬድ ካህን በመንፈስ ቅዱስ ስለተመረጠ ብሔረ መላእክት ያሬድ ተመሰጠ። ሱራፌል ከሚባሉት ከካህናተ ሰማይ ማህሌት ተማረ የመላእክትን ግናይ። ዝማሜ ቁም መረግድ ጽፋቱን ሳይቀር ጠንቅቆ አወቀ የዜማን ምስጢር። የሱራፌልን ሥራ ካወቀ በኋላ ያሬድ ተመለሰ በደስታ በተድላ። ወደ ጥንት ቦታው ወደ አክሱም ሰፈር ሃሁ ብሎ አፉን የከፈተባት ምድር ድጓውን የደረሰ ቅኔውን የቀመረ በትውልድ አገሩ በአክሱም ነበረ። ሰማያዊ ዜማ ሲያዜም ሰምተው ያዳምጡት ነበር ከልብ ተመስጠው። የሰው ልጆች ሁሉ እንስሳት ሳይቀሩ ጣፋጭ አንደበቱን ሲሰሙት ነበሩ። የቃሉንም ጣዕም የዜማውን ቃና የድርሰቱ ምስጢር ማርኳቸው ነበርና ተገርመው እጅግ በጣም ተመስጠው ያዳምጡት ነበር ዙፋን ላይ ሆነው። አፄ ገብረ መስቀል እጅግ ተደሰቱ በያሬዱ ዜማና በድርሰቱ። ሳይታወቃቸው የያሬድን እግር ለካ ወግተውታል በእጃቸው በጦር። ያሬድ ፈልፈለ ማህሌት ወቅኔያት ወባሕረ ጥበብ። ያሬድ ፈልፈለ ማህሌት ወቅኔያት ወባሕረ ጥበብ። እስመ ኮንከ ምዕራፍ
ክንድ አየር ላይ ተንሳፎ ይመታው ነበረ ከበረውን አቅፎ። በመቋሚያ ሲዘም አቤት ድንቅ ሥራ ያወዛውዘዋል ከቀኝ ወደ ግራ። ጸናጽሉን ደግሞ ከታች ወደ ላይ ያመላልሰዋል ያሬድ ማሕሌታይ። ሊቁ ቅዱስ ያሬድ ያዜመውን ዜማ ኢትዮጵያን አልፎ በዓለም ተሰማ። የደረሰው ድርሰት በመንፈስ ቅዱስ የማያልቅ ሀብት ነው ታሪክና ቅርስ። በብዙ ሚሊዮን የማይተመን መጠኑ ይህን ያህላል ተብሎ የማይመዘን ተዝቆ የማያልቅ ሌባ የማያገኘው የያሬዱ ዜማ ሕያው ቅርሳችን ነው። ለኢትዮጵያ ታሪክ ምልአት ጸጋ አንመጥነውም በገንዘብ በዋጋ። የቅዱስ ያሬድ ዜማና ድርሰቱ ሀብታችን መሆኑን እንወቅ በእውነቱ። የምንገናኝበት ከሰማያዊው ጌታ ልዩ ቋንቋችን ነው የግል ስጦታ። ይህ ሁሉ የሆነው በአምላክ ኃይል ነውና እስኪ እናቅርብለት በዜማ ምስጋና። በሐዋዝ መሰንቆ፣ ጸናጽል፣ ከበሮ ጌታን እናመስግን በቃል በጉረሮ። በጭብጨባና እንዲሁም በእልልታ ምስጋና እናቅርብ ለፈጠረን ጌታ። ሁሉ እንደየአቅሙ እንደየችሎታው ሳያፍር ሳይፈራ ጌታን ያመስግነው። እሴብሕ ለስመ አምላክየ በማኅሌት እሴብሕ ለስመ አምላክየ በማኅሌት ወአብዮ በስብሐት ወአብዮ በስብሐት ወአብዮ በስብሐት ወአብዮ በስብሐት የአምላክን ስም በማኅሌት አመሰግናለሁ። የአምላክን ስም በማኅሌት አመሰግናለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማሕሌት አልነበረም በትሑት እንጂ። እግዚአብሔርም መታሰቢያን ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእነርሱ ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበት ዜማቸውንና ማሕሌታቸውን ተማረ። ወደ አነዋወሩ ወደ ምድር በተመለሰ ጊዜ በአክሱም ከተማ ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። ዘመኑ ዘመነ ስብከት፣ ወሩ ወርሃ ታኅሳስ፣ ዕለቱ ዕለተ እሁድ፣ ቀኑ 7 ቀን ነበር። በታላቅም ድምፅ በዜማ እንዲህ አለ። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ
ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። የጽዮን ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሠራት የድንኳንን አሰራር ለሙሴ አሳየው፣ አስተማረው ማለት ነው። ይህችንም ምስጋና አርያም ብሎ ሰየማት። ቀዳሜሃ ለጽዮን ሰማየ ዛረረ ቀዳሜሃ ለጽዮን ሰማየ ዛረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ግብራ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ 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 ለደብተራ የጽዮን ደገኛዋ ሰማይን ፈጠረ የጽዮን ደገኛዋ ሰማይን ፈጠረ ዳግመኛም እንዴት እንደሚሠራት የድንኳንን አሰራር አሳየው ለሙሴ ዳግመኛም እንዴት እንደሚሠራ የድንኳንን አሰራር አሳየው ለሙሴ። ያን ጊዜ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ ቅድስተ ቅዱሳን ላይ ሆኖ ከምድር አንድ ክንድ ያህል ከፍ ብሎ በዜማ እንዲህ ሲል አዜመ። ቅድስት ወብፅዕት ስብሕት ወቡርክት ክብርት ወልዕልት አንቀጸ ብርሃን መዓርገ ሕይወት ወማኅደረ መለኮት ቅድስተ ቅዱሳን እያለ አንቀጸ ብርሃን የተባለውን ውዳሴ ደረሰ። ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫና የሕይወት ማዕርግ የሆንሽ በቅዱሳን የተመሰገንሽ የመለኮት ማደሪያ ነሽ የሚለውን ምስጋና እስከ መጨረሻው እመቤታችንን አመሰገናት። የቅዱስ ያሬድ የቃሉን ድምፅ በሰሙ ጊዜ ንጉሡና ንግሥቲቱ፣ ጳጳሳቱና ካህናቱ፣ የመንግሥት ታላላቅ ባለሥልጣኖችና ሕዝቡ በሙሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማት በበዓላትና በሰንበታት እንዲሁም በእመቤታችንና በመላእክት በነቢያትና በሐዋርያት በጻድቃንና በሰማዕታት በዓል አድርጎ በሦስቱ ዜማ ሠራ። ይኸውም ግዕዝ፣ ዕዝ፣ ለአራራይ ናቸው። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ከእነዚህ ሦስቱ ዜማዎች አይወጣም አይወርድም። የሦስቱ ዜማዎች ማለትም የግዕዝ፣ የዕዝ፣ የአራራይ ጸባያቸው ወይም ባሕርያቸው እንዴት ነው ቢሉ
መልሱ በአጭሩ እንደሚከተለው ነው። ሦስቱ ዜማዎች የሦስቱ ሥላሴ ምሳሌ ናቸው። በግዕዝ አብ፣ በዕዝል ወልድ፣ በአራራይ መንፈስ ቅዱስ ይመሰላሉ። አንድ የግዕዝ ባሕሪ እንዴት ነው ለሚለው መልሱ በመሠረቱ ከላይ አክሱም ለማለት አከሰመ፣ ንጉሥ ካሌብ ለማለት ነገሰ ከለበ ብለን እንደጠቀስነው ግዕዝ ማለት ግዕዘ ነፃ ወጣ፣ አግዓዘ ነፃ ወጣ ከሚለው ግስ የወጣ ሲሆን ሰላማ ዘብሔረ አጋዚ እንደቀመረው ግዕዝ ማለት ከካዕብ እስከ ሳብዕ ያሉት ፊደላት ሳይጨመሩበት ያልተቆረሰ ያልተከፈለ ነፃ የወጣ ፊደል ማለት ነው። ለዚህም ነው ሀገራችን ኢትዮጵያ ብሔረ አጋዚያን ተብሎ የተነገረላት። እግረ መንገዳችን ይህንን ካልን በኋላ ወደ ዋና ርዕሳችን እንመለስና የግዕዝ ዜማ ጠባይ ጠንከር ያለና ሸከር ያለ ወይም ደረቅ ያለ ድምፅ ያዘለ ነው። እስኪ የዜማውን ድምፀ ስልት እንስማ። ሃሌሉያ ሃሌሉያ ወልዶ መድኅነ ንሰብክ ዘእም ቅድመ ዓለም ሃሎ ወልዶ መድኅነ ንሰብክ አክሊለ ሰማዕት ሰያሜ ካህናት ወተስፋ መነኮሳት ወልዶ መድኅነ ንሰብክ ወልዶ መድኅነ ንሰብክ። የግዕዝ ዜማው ድምፅ ይህንን ይመስላል። 2 የዕዝል ጸባዩ እንዴት ነው ብንል አዘለ በረታ ከሚለው ግስ የተወሰደ ሲሆን ዕዝል ማለት ብርቱ፣ ኃይለኛ፣ ቶሎ የማይያዝ ማለት ነው። የዜማው ድምፅ ደግሞ በትንሹ እንስማ። ሃሌሉያ ዘበመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብሕዎ ኪያሁ ንሰብክ መድኅነ። የዕዝል ጸባዩ ይኸው ነው። ቅዱስ ያሬድ ይህንን ያለበት ምክንያት በስብከት በመጀመሪያው እሁድ ጌታ በዕለተ ዓርብ እንደተሰቀለ ሆኖ ታይቶት ስለነበረ ነው። ስለዚህ በዕዝል ዜማ ዘበመስቀሉ ተቀነወ አለ። በመስቀል ላይ የተቸነከረ ማለት ነው። 3 የአራራይ ጸባዩ እንዴት ነው ቢሉ አራራይ ማለት ማዕርኢር፣ ጣፋጭ፣ አሳዛኝ፣ ልዩ ጣዕም ያለው ለስላሳ ዜማ ማለት ነው። የዜማው ድምፅ እናዳምጥ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ሃሌሉያ ዘተነግረ በሕገ ኦሪት ምጽአቱ
ሰንበትህ ዘይዜንዋ ለጽዮን ቃለ ትፍስሕት በነቢያት ተሰብከ። ይህ ዜማ አራራይ በመባል ይታወቃል። ቅዱስ ያሬድ ከነዚህ በተጨማሪ የራሱ የሆኑ የዜማ ምልክቶች በዝርዝር አስቀምጧቸዋል። እነሱም ይዘት፣ ድፋት፣ ሂደት፣ ጭረት፣ ቅናት፣ ርክርክ፣ ደረትና ቁርጥ በማለት ሰይሟቸዋል። እነዚህ 8 ናቸው። የ8ቱ ብሔረ ኦሪት ምሳሌ ናቸው። ከቅዱስ ያሬድ በኋላ የተነሱ ሊቃውንት አንብርና ድርስ ጨምረው 10 ሆነዋል። የ10ሩ አውታረ በገና ምሳሌ ናቸው። የ10ቱ ቃላተ ኦሪት ምሳሌም ናቸው። 1 ይዘት። ይዘት ማለት አንድ ነጥብ ሆና ትገኛለች። ትርጉሙ ያው መያዝ ማለት ነው፣ ወይም ይዞ ማቆም ማለት ነው። ምሳሌው ደግሞ አሃዚ ዓለም በእራሁ የተባለለት አምላክ ዓለምን በእጁ እንደ እንቁላል ጨብጦ የያዛት መሆኑን ያመለክታል። የጌታ መያዝንም ያመለክታል። 2 ድፋት። ድፋት ማለት በዜማው ቋንቋ ቁልቁል መድፋት ሲሆን ምሳሌው ደግሞ ወረደ እምሰማያት ተሰብአ ወተሰገወ እንዲል ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ምድር እንደተገለጸ የሚያመለክት ነው። አስከበቶ እሙም ይላል። 3 ሂደት። ሂደት ማለት በዜማው ምስጢር መሄድ ማለት ሲሆን ምሳሌው ብዙ ሕሙማን ወዳሉበት ሰዎች ወዳሉበት እየሄደ እንዳስተማራቸውና እንደፈወሳቸው ለማስረዳት ነው። 4 ጭረት። ጭረት ማለት በዜማው ምስጢር መጫር ሲሆን ምሳሌው ደግሞ 22ቱ ስነ ፍጥረታትን ያበዛውና የወሰነው መሆኑን ለማስረዳት ነው። አይሁድ ጌታችንን በአለንጋ ሲገርፉት በሰውነቱ ላይ የወጣውን ጭረትንም ያመለክታል። 5 ቅናት። ቅናት ማለት በዜማው ቋንቋ የድምፁን ስልት ማቅናት ሲሆን ምሳሌው ደግሞ እግዚአብሔር አምላክ ቀናኢ ውእቱ እንዲል ጎልማሳ በሚስቱ ገበሬ በርስቱ ንጉሥ በመንግሥቱ አምላክ በአምላክነቱ ቢገቡበት ይቀናል እንደተባለ አምላክ በአምላክነቱ ቢገቡበት አይወድም ሲል ነው። እርገትንም ያመለክታል። 6 ርክርክ። ርክርክ ማለት በዜማው ቋንቋ መረክረክ ወይም ርክርክ ተደርድሮ የሚታይ ሲሆን ምሳሌው የ20 ዓለማት ምሳሌ ነው። የጌታ የደሙ ነጠብጣብንም ያመለክታል። 7 ደረት። ደረት ማለት በዜማው ቋንቋ ነካ አድርጎ መሄድ ሲሆን ትርጉሙ ደግሞ ትከሻ ማለት ነው። ምሳሌው ዘስልጣኑ ዲበ መትከፍቱ እንዲል ስልጣኑ በትከሻው ላይ ነው ማለት ነው። 8 ቁርጥ። ቁርጥ ማለት በዜማው ቋንቋ መቁረጥ ሲሆን ምሳሌው ደግሞ ፍቅር ሰሃቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት እንዲል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ሲል ተላልፎ እንደተሰጠ እንደ ሞተ በሞቱም የአዳም የበደልና የኀጢአት ገመድ እንደ ቈረጠ ለማስተማር ነው። 9 አንብር። አንብር ማለት በዜማው ቋንቋ ቁም፣ አንብር፣ አስቀምጥ፣ አሳርፍ ማለት ሲሆን ምሳሌው ጌታችን መድኃኒታችን ኢየሱስ ክርስቶስ ከምድር ወደ ሰማይ ባረገ ጊዜ በአባቱ ቀኝ እንደተቀመጠ የሚያመላክት ነው። ሥጋ ወልደ አምላክም በመቃብር ላይ እንደተቀመጠ ያመላክታል። 10 ድርስ። ድርስ ማለት በዜማው ቋንቋ ማድረስ ማለት ነው። ምሳሌው ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌለ መንግሥቱን እየሰበከ እያስተማረ
ለመላው ዓለም ማዳረሱን ለመግለጽ ነው። ባጭሩ የቅዱስ ያሬድ የዜማ ምልክቶች እነዚህን ይመስላሉ። መንፈሳዊ የዜማ መሳሪያዎች ከቅዱስ ያሬድ ጀምሮ እስከ ዛሬ ድረስ የቤተ ክርስቲያን ዋነኞቹ የውስጥ ወይም የቅኔ ማህሌት መንፈሳዊ የዜማ መሳሪያዎች መቋሚያ፣ ጸናጽልና ከበሮ ሲሆኑ ከውጭ ደግሞ በአውደ ምሕረት፣ በክብረ በዓል፣ በሰርግ፣ በሐዘንና በመሳሰሉት ቤተ ክርስቲያን እንደ መሳሪያ የምትጠቀምባቸው መሰንቆ፣ በገና፣ እምቢልታ ወይም ዋሽንት እና ክራር ናቸው። እነዚህ መንፈሳውያን የሙዚቃ መሳሪያዎች ቤተ ክርስቲያናችን እስከ ዓለም ፍጻሜ ድረስ ስትጠቀምባቸው ትኖራለች። መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ያሬድ ካህን ተወመ ልሳነ ካህን መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ያሬድ ካህን ተወመ ልሳነ ካህን መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ያሬድ ካህን ተወመ ልሳነ ካህን በአንድ ወቅት ቅዱስ ያሬድ ከንጉሥ ገብረ መስቀል ፊት ለፊት ቆሞ ሲዘምር ንጉሡ የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደም ፈሰሰ። ያሬድም ማህሌቱን እስኪፈጽም ድረስ አልተሰማውም። ንጉሡም አይቶ ደነገጠ፣ በትሩንም ከእግሩ ላይ ነቀለ። ንጉሡ ስለ ፈሰሰው የደምህ ዋጋ ጠይቀኝ ብሎ ያሬድን ጠየቀው። ያሬድም እንዳትከለክለኝ ማልልኝ አለው። ንጉሡም ከማለለት በኋላ ወደ ሌሎች ገዳማትና አድባራት እየሄድኩ እንዳገለግልና እንዳስተምር ፍቀድልኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም።
እንዳይከለክለው መሐላውን ፈራ፣ እያዘነም አሰናበተው። ምክንያቱም የንጉሥ ፍላጎት አብሮት እንዲኖርና የታቦተ ጽዮን ብቻ አገልጋይ ሆኖ እንዲቀር ነበር። ከዚያም ከንጉሥ ገብረ መስቀል ከተሰናበተ በኋላ አቡነ አረጋዊ ቤተ ክርስቲያን አሰርቶ እንደ ፈጸመ ዜና ሰምቶ ለአገልግሎት ወደ ደብረ ዳሞ ሄደ። የቤተ ክርስቲያኗን ማማር አይቶ በዜማ የሕይወት መላእክት እንተ በሰማያት የሕይወት መላእክት እስመ ማኅደረ መለኮት ኦድክዋ ወሪቁ ስነ ሕንጺሃ ለቅድስት ቤተ ክርስቲያን። ምስአል ወምስጋድ ወምስትስራየ ኃጢአት ይእቲ ቅድስት ደብተራ አለ። ይህም ማለት መላእክት ይጎበኟታል፣ የመለኮት ማደሪያ ናትና መላእክት ይጎበኟታል። ዞርኳት ዞርኳት ዞርኳት፣ የቅድስት ቤተ ክርስቲያን የሕንፃዋን ማማር አይቼ አደነቁ። እሷም መስገጃ የኀጢአትም ስርየት የሚደረግባት የተቀደሰች ድንኳን ናት ማለት ነው። ይህን ካለ በኋላ እንደገና ለአገልግሎት ወደ አክሱም ተመለሰ። ከጥቂት ቀናት በኋላ አቡነ አረጋዊን በሥራው ይወደው ነበርና አቡነ አረጋዊን ለመጠየቅ እንደገና ወደ ደብረ ዳሞ ተመልሶ ሲሄድ ወንዝ ላይ የአቡነ አረጋዊን ደቀ መዛሙርት ባገኛቸው ጊዜ ቅዱስ ያሬድ ሐሳቡን ሁሉ የሚገልጸው በዜማ ነበርና በዜማ እንዲህ ሲል ጠየቃቸው። አረጋዊ አወክሙ ጻድቅ ወኄር ቸርና ደጉ አባታችሁ አረጋዊ ደህና ነውን? አላቸው። ከዚህም ቀጥሎ ወደ ደቡብ ጎንደር ጋይንት ልዩ ስፍራው አሁን የዝማሬና የመዋሥዕት ማስመስከሪያ ቦታ ተብሎ በሚታወቀው ዙር አባ ወደ ተባለ ቦታ ሄዶ ሲያስተምር ቆይቶ ከዚያ ዝማሬና መዋሥዕት የተባለ ድርሰት ደረሰ። እንደገና ወደ ሰሜን ጎንደር ጉዞውን ቀጠለ። በዚያም ማረፊያ የሚሆን አንድ ትልቅ በዓት አገኘና አረፈ። ምዕራፍ አለው። ያን ጊዜ የመጨረሻ ድርሰቱን ምዕራፍ የተባለ ድርሰት ደረሰ። ከዚያም በጾም በጸሎት ተወስኖ ደቀ መዛሙርቱን እያስተማረ ሰውነቱን እጅግ እያደከመ ኖሮ ገድሉን በዚያ ፈጸመ። በ71 ዓመቱ ግንቦት 11 ቀን ተሰወረ። ካስተማራቸው ተማሪዎች ታዋቂዎች የሆኑት መንክራ፣ ሳዊራ፣ ብስድራና እስክንድራ የተባሉት ደቀ መዛሙርት ተጠቃሾች ናቸው። ቅዱስ ያሬድ በዘመኑ አነጋገር የመጀመሪያው የዜማ የቅኔ የግጥምና የሙዚቃ ባለቤት የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ለዓለም ያስተዋወቀ ቀዳማዊና ዳህራዊ የመላእክት አምሳያ ከምድራውያን እርሱን የሚመስል ያልተገኘለት ማሕሌታዊና ምርጥ የቤተ ክርስቲያን ሊቅ የሊቃውንት መመኪያ ነው ተብሎ የተመሰከረለት ታላቅ የቤተ ክርስቲያን አባት ነው። እግዚአብሔርም ስምህን ለሚጠራ መታሰቢያህን ለሚያደርግ በስምህ ቤተ ክርስቲያንን የሠራና ያሰራ በስምህ የተራቡትን የሚያበላ
የተጠሙትን የሚያጠጣ የታረዙትን የሚያለብስ ሁሉ ከኀጢአት ነፃ አደርገዋለሁ ብሎ ቃል ኪዳን ሰጠው። ሰአለነ ያሬድ ካህን ጥዑመ ልሳን መዘምር ዘበድርሳን ሰአለነ ያሬድ ካህን ጥዑመ ልሳን መዘምር ዘበድርሳን እንዚራ ለቤተ ክርስቲያን እንዚራ ለቤተ ክርስቲያን ማህሌት ማህሌት ማለት ሀለየ አመሰገነ ካለው አንቀጸ ሰዋስወ ግስ የወጣ ዘር ሲሆን ትርጓሜውም ምስጋና ማለት ነው። ማህሌት ምስጋና መሆኑን ነቢዩ ዳዊት እንዲህ ይላል፣ እሴብህ ለስመ አምላኬ በማህሌት ወአብዮ በስብሃት። የእግዚአብሔርን ስም በማህሌት አመሰግናለሁ፣ በምስጋናም ከፍ ከፍ አደርገዋለሁ። መዝሙር 68 ቁጥር 30። እንዲሁም ዮሐንስ በራእዩ ወየሃልዩ ማህሌተ ሐዲሰ ቅድመ መንበሩ ወቅድመ አርባዕቱ እንስሳሁ ወእልክቱኒ ሊቃናት ወአልቦ ዘይክል አእምሮታ ለይእቲ ማህሌት። በዙፋኑም ፊት በአራቱ እንስሶችና በሽማግሌዎቹ ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁት ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም ይላል ራእየ ዮሐንስ ምዕራፍ 14 ከቁጥር 3። በተጨማሪም ቅዱስ ያሬድ ድጓ ላይ ራሱ እንዲህ ሲል መስክረዋል፣ አልቦ ዘይሃልያ ለይእቲ ማህሌት ቅዱሳን የሃልይዋ ምስሌሁ። ይህም ማለት ያችን ማህሌት የሚችላት የለም፣ ቅዱሳን ግን ያውቋታል ማለት ነው። ዘይሰማ እስከ ምንዳፈ ሐጽ ይከውን ስቱፈ ምስለ ሱራፌል ወኪሩቤል። አንድ ጎልማሳ ጦር ወርውሮ እስከሚያደርስበት ቦታ ድረስ ጩኸቱ የሚሰማ የፈጣሪ አገልጋይ ከሱራፌልና ከኪሩቤል ጋር አንድ ሆኖ ይቆጠራል። ተአምረ ማርያም። ይህ አንቀጽ በአባባሉና በምስጢሩ በቤተ ክርስቲያን ውስጥ በተመስጦ ጩኸታቸውን በእውነት አገልግሎታቸውን የሚያበረክቱ ካህናት ሊቃውንት ከፍ ያለ ዋጋ እንዳላቸው ያበስራል። እንደ አብርሃም በተስፋ እንዲኖሩ ያጽናናል። ማህሌት ምስጋና መሆኑን የሚገልጹ ጥቅሶች ብዙ ናቸው። ነገር ግን በጥቂቱ ከላይ የጠቀስናቸው በቂ ማስረጃዎች ይሆናሉ። ከምሽቱ 1 ሰዓት ጀምሮ እስከ ሳኒታው 9 ሰዓት ድረስ ቁመው ሲውሉ ድካም የማይሰማቸው መጽሔተ ትጋህ የሚያሳየው ቁጥራቸው ከመላእክት ጋር አንድ መሆናቸውን ነው። በቤተ ክርስቲያን ውስጥ በማህሌት በኩል የሚቀርበው አገልግሎትና ምስጋና የሚያሰጠው ዋጋ በቀላሉ የሚገመት አለመሆኑን ማወቅ ይኖርብናል። ጸሎቱ ከባድና ጥልቅ እንደመሆኑ መጠን የሚያሰጠው ክብር በጣም ከፍ ያለ መሆኑን አባቶች ሊቃውንት ዘውትር ይናገራሉ። ይህ ግን ሊሆን የሚችለው አገልግሎታችን ለታይታ ሳይሆን በእውነት በትዕቢት ሳይሆን በትሕትና በአንቃይድዎ በፈሪሃ እግዚአብሔር የሆነ እንደሆነ ነው።
በተጨማሪም በዕለተ ዓርብ ሆነ በመዋዕለ ስብከቱ ጊዜ አይሁድ በጌታችን ላይ የፈጸሙትን ግፍና በደል ነገረ መስቀሉን እያስታወሱ በሐዘንና በለቅሶ ሆነው ማገልገል ሲችሉ ነው። አለበለዚያ ግን በሳቅ በዋዛ በፈዛዛ የምናገለግል ከሆነ አገልግሎታችን ሁሉ ዋጋ የሌለው ከንቱ ድካም ብቻ ከመሆኑም በላይ ፍዳንና መርገምን የሚያመጣ ይሆናል። ማህሌትን ወይም የቅዱስ ያሬድን ዜማ የሚንቁና የሚያቃልሉ ቢኖሩ እንደ ሜልኮል ይሆናሉ፣ ዋጋቸውንም ፍዳን ይቀበላሉ። ዘአስተማሰሎ በተውኔት ለማህሌተ ንግሥኪ ዝንቱ የጋዩ ኃጢአቱ እይታደግሎቱ እንዲል። ለዚህ የንግሥሽ ማህሌት እንደ ዘፈን ለሚቆጥረው ሰው በደሉንና ኃጢአቱን አይተውለትም፣ አይሰረይለትም። ማህሌትን የሚንቁ ሰዎች ቢኖሩ የማህሌትን ክብር ስለማያውቁ ነው፣ ምክንያቱም አልተማሩትምና። ያሬድ ማህሌታዬ ለእግዚአብሔር ካህኑ ስብሐተ ትንሣኤ ዘይዜኑ ኦሪት ቶታኑ ወወንጌል አሳኑ። ያሬድ ማህሌታዬ ለእግዚአብሔር ካህኑ ስብሐተ ትንሣኤ ዘይዜኑ ኦሪት ቶታኑ ወወንጌል አሳኑ። ትርድአነነ አብ ለኢመካኑ ከመ ጸበል ግዑዛን ጸርነ ይኩኑ። ትርድአነነ አብ ለኢመካኑ ከመ ጸበል ግዑዛን ጸርነ ይኩኑ። በቅዱስ ያሬድ አማካኝነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብሔራዊ እንደመሆኗ መጠን ብሔራዊ ባህልን ተከትላ በሀገሯ ሊቃውንት ተቀምረው ከዘመናት ወደ ዘመናት የኖሩና የሚኖሩ ስማቸውና አይነታቸው የተለያዩ የዜማ ስልቶች፣ የመዝሙር ምስጋና፣ የጸሎት መጻሕፍትን አቅፋ ትገኛለች። ለእግዚአብሔር አምላክ የምስጋና ጌታ የክብር ባለቤት ስለሆነ የተለየ ዝማሬ ማህሌት ከመላእክትም ከደቂቀ አዳምም ይቀርብለታል። በተጨማሪም ቅዱስ ያሬድ እግዚአብሔርን ለማመስገን በቅኔ በዜማ በንባብ ምስጋና ለማቅረብ የተለያዩ የዜማ ድርሰቶች አዘጋጅተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ ጥንታዊነቷ ቀዳሚ ወይም ተወዳዳሪ ያልተገኘለት የቅዱስ ያሬድ ውብ ዜማ ቅዱስ ያሬድ ከተወለደበት ከ523 ዓመተ ምህረት ጀምሮ በራሷ ሊቃውንት ብራና ፍቃ ቀለም በጥብጣ ብዕር ቀርጻ መጻሕፍትን ጽፋ እንዳይበላሹ ደጉሳ መንፈሳዊ ቅርሶቿን በውስጧ ይዛ ትገኛለች። ይህን መንፈሳዊ ቅርስ ይዛ በመገኘቷ ከሌሎች የእምነት ተቋማት ልዩና ብቸኛ ያደርጋታል። ለነገሩ እንደ ዛሬ የተበረዙ የተበከሉና መንፈሳዊ የሆኑ የባዕድ የሚሉ እምነቶች ወይም ሃይማኖቶች በኢትዮጵያ ውስጥ አልነበሩም። አሁን ግን ሰለጠንን፣ ነቃን እያሉ የኦርቶዶክስ ተዋሕዶ ሃይማኖትን ለማጥፋት ከአራት ማዕዘን እየመጡ ሃይማኖትን እንደ ፋሽን እንደ ልብስ እየቀያየሩ በጣጥሰውታል። ይህ ስልጣኔ ወይም ንቃት ሳይሆን እምነተ ቢስነት ነው። ከዚህ ጥፋታቸው እግዚአብሔር ይማራቸው እያልን እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት ግን የቀናች መሆኗ የሚረጋገጠው አንደኛ
ታቦተ ጽዮን ከእስራኤል ወደ ኢትዮጵያ መጥታ በአክሱም መቀመጧ፣ ሁለተኛ ለማንም ያልተገለጸ ሰማያዊ የሆነ የመላእክት ንብረታቸው ቋንቋቸውና ምግባቸው የሆነ የቅዱስ ያሬድ ምርጥ ዜማ ስለተሰጣት፣ ሦስተኛ በኢትዮጵያ ኦርቶዶክሳውያን እነ ቅዱስ ያሬድን እነ አባ ተክለ ሃይማኖትን እነ አባ ጊዮርጊስ ዘጋስጫን እነ ክርስቶስ ሰምራን የመሳሰሉ ቅዱሳን ወልዳ በመንፈስ ቅዱስ አሳድጋ የኖረችና የምትኖር የቀናች ሃይማኖት ናት። የውጭ ዜጎችም ሀገራችን ኢትዮጵያን የሚያውቋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር በሚገኙ መንፈሳውያን ዜማዎቿና ቅርሶቿ አማካኝነት ነው። ለምሳሌ በመስቀልና በጥምቀት በዓል የሚካሄዱት የእምነት ሥነ ሥርዓቶች በቂ ምስክሮች ናቸው። ታዲያ እነዚህ መንፈሳውያን ቅርሶችና ዜማዎች ለእኛ ኩራት ቢሆኑም ለመናፍቃን ግን የራስ ምታት ወይም የውስጣቸው ደዌ ናቸው። ኢትዮጵያዊው ሊቅ ቅዱስ ያሬድ ከእግዚአብሔር በተሰጠው ጸጋ ብሉያትንና ሐዲሳት መጻሕፍትን በጣዕመ ዜማ አቀነባብሮ እግዚአብሔርን እናመሰግንበት ዘንድ ለእኛ ለኦርቶዶክሳውያን አበርክቶልናል። በዚህም መሠረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እግዚአብሔርን ለማመስገን በመንፈሳዊ መሣሪያነት ስትጠቀምበት ኖራለች። አሁንም ቢሆን እየተጠቀመችበት ነው። ለወደፊትም የቆየውን የጥንት ባህሏን ሳትለቅ ረቂቅ በሆነ ጣዕመ ዜማ እግዚአብሔርን ስታመሰግንበት ትኑራለች። ከጥንት አባቶች ከትውልድ ወደ ትውልድ ሲያያዝ የመጣ ታሪክና ቅርስ የሆነው የቅዱስ ያሬድ ውብ ዜማ እንዳይጠፋ ለተተኪው ትውልድ ማስተላለፍ ሃይማኖታዊና ሀገራዊ ግዴታ ነው። ስለሆነም ያወቀ ላላወቀ፣ የተማረ ላልተማረ ሳይሰለቸው በትጋት ማስተማርና ማሳወቅ ይኖርበታል። የአባታችን የቅዱስ ያሬድ በረከቱና ረድኤቱ በሁላችን ላይ ይኑር። ወስብሃት ለእግዚአብሔር አሜን። ዘስልጣኑ ዲበ መትከፍቱ ሎቱ ስብሐት ወአኮቴት እበይ ወባርኮት ውዳሴ ወማህሌት ይእዜኒ ወዘ